ሩታ አሁን አንቺ ያረግሽው ነገር ትክክል አይደለም። እኔ ፈለገ ባፈቅርሽ የፈለገ በወድሽ ወንድ ልጅ ላይ እንደዚህ ነገር ስትሰሪ ቆም ያለ አንቺ እንደዚህ እንድታረግ ያልፈልግም። ምክንያቱም እንደዚህ የምታረጊው ነገር ነገ ለወደፊት ህይወትሽ መጥፎ ነው፣ ገደል ነው የሚከት። አንቺ ጥሩ ነገር ያረግሽ ሊመስልሽ ይችላል፣ ጀግና የሆንሽ ሊመስልሽ ይችላል፣ መጥፎ ነገር ነው ለህይወትሽ። ሰላም ሰላም፣ ውድ የተከበራችሁ የሚኪ ግሬስ ፋሚሊዎች እንደምን አላችሁ? ሰላም ለእናንተም ብያለሁ። ዛሬ እንግዲህ ተመልሰን መተናል። የእናንተ ናፍቆት አያስችለንም። ሁልጊዜ ታውቃላችሁ እናንተን እያለን ሁልጊዜ ማለት ነው ሁልጊዜ ቤተሰቦች ያው ቪዲዮ ላይ ያሉት ነገሮች ሁሌ እንድናወራ ያደርጉናል። ብዙ ወሬ አላብዛባችሁና ቀጥታ ወደ ጉዳይ ስገባ ይሄን ቻናል ቀድማችሁ ሰብስክራይብ እያረጋችሁ ይሄን ቪዲዮ ጀምሮ ላይክ፣ ኮሜንት እየጻፋችሁ ሰብስክራይብ እያረጋችሁ ቤተሰቦች እና ዛሬ ወደ መጣሁበት አላማ ስገባላችሁ ሰሞኑ ትንሽ ግሬስ ፋሚሊ ላይ እኔ ያልኩት ነገር ቀጥታ ነው የደረሰው ማለት ነው። ብዙዎቻችሁ አላምን አልረዳ ብላችሁኝ ትላንትና ከትላንት ወዲያ ሰሞኑ እየተፈጠረ ያለው ነገር እያንዳንዷ ነገር ቃል በቃል ተናግሬ ነበር። ግን አንድ ነገር ጠብ አላለም መሬት። አንድ ነገር ሁሉም ነገር ደርሷል። ምንድነው ካላችሁ ለምሳሌ ሩታና አብርሽ ሲታረቁ ሩታ አብርሽ ጋር ስትሄድ ለኤርሜላ ህል ነው ብያችሁ ነበር። ኤርሜላ እልህ ይዟት ነው ከኤርሜላ ጋር ሩታ ይሄን ነገር የምታደርገው። አያችሁ ሩታ አቅሟን ከኤርሜላ ጋር ኤርሜላ ያውሉ ጊዜ የለፋችበትን ነገር ኤርሜላ ያውሉ ጊዜ ስትሯሯጥበት የነበረው ጊዜ ነገር ሩታ ግን በሶስት ቀን ውስጥ ነው ገደል የከተተችው። ተናግራለች እሷም አንቺ ያውሉ ጊዜ ስትለፊበት የነበረው በሶስት ቀን ውስጥ እንዴት ባዶ እንደማደርገው አሳይቼሻለሁ ብላታለች። ደሞ አሳየቻት። ጀግና ናት። እውነቴን ነው የምላችሁ። ብዙ ቀን ነግሬያችኋለሁ። ሩታ ማድረግ ከፈለገች ምንም ነገር ታደርጋለች ብያችኋለሁ ብዙ ቀን። አያችሁ ይሄው በተግባር እኔ ካልኳችሁ ውጭ ሆነ ከተናገርኳችሁ ጭና ምንም ነገር የሆነ ነገር የለም። እያንዳንዱን ነገር ተናግሬያለሁ። አይ አንተ ለራስ ስለምትፈልጋት ነው ስለምታፈቅራት ነው ለሷ የተለየ ፍቅር ስላለ ነው ስለምትወዳት ነው ብዙዎቻችሁ ብሎኛል። እኔ ምንም አይነት ለሷ የተለየ ፍቅር የተለየ ቦታ ምናምን ሊኖረኝ ይችላል። ለሷ የተለየ ነገር ሊኖረኝ ይችላል። ግን ይሄን ያህል እንደዚህ ትዳሯን ለቃ የሆነ ነገር ብላ ወደ እኔ እንድትመጣ አልፈልግም። ይሄ የቀሽም ሰው አስተሳሰብ ስለሆነ ማለት ነው። እኔ ደግሞ እንደ ቀሽም ሰው ማሰብ አልፈልግም። ሩታም እንድታዝን አልፈልግም። እኔ እዚህ ጋር ይሄን ነገር ባወራው ቁጥር ሌሎች ፋሚሊያንስ ሊያዝኑ ይችላሉ በዚህ ነገር፣ ሌሎች ቤተሰቦች ሊያዝኑ ይችላሉ በዚህ ነገር። ስለዚህ እዚህ ጋር እኔ የራሴን ደስታ የአንድ ሰውን ደስታ ብቻ አይደለም መጠበቅ ያለብኝ፣ የሁሉንም የግሬስ ፋሚሊ የጨረቃው ቤተሰብ የሩታ ሪል የስጋ ቤተሰቦች አሉ፣ የአብርሽ የስጋ ቤተሰቦች አሉ። የነሱንም ስሜት መጠበቅ አለብኝ የራሴን ስሜት ብቻ ሳይሆን ማለት ነው። እና ይሄን ነገር አንተ ብዙዎቻችሁ ደግሞ ይሄን ነገር እንዴት እንደዚህ ታደርጋለህ አንተን እንደዚህ ያረከው ምናምን ያላችሁኝ ያላችሁ፣ ሩታንም እያስፈራራሃት ነው ያላችሁኝ ያላችሁ። እኔ ምንም ያስፈራራሁት እሷን ያስጨነኩበት ነገር የለም። ሁሉንም ነገር በትክክለኛ መንገድ ነው እያስኬድኩ ያለሁት፣ ወይም ደግሞ ይሄ ሰውኛ በሆነ አስተሳሰብ እያሰብኩ ነው እንጂ ሄድኩ ያለሁት ምንም በዘፈቀደ ራሴን ወድጄ ራሴን አስቀድሜ ምናምን ያረኩት ነገር የለም። አዎ ሩታን ወዳታለሁ፣ ፍቅራታለሁ። አሁን ደጋግሜ የምነግራችሁ ለሷ የተለየ ቦታ አለኝ፣ የተለየ ፍቅር አለኝ። በጣም ነው መወዳት፣ በጣም ነው ማፈቅራት። የትኛውንም አይነት መስዋዕት ለመክፈል ዝግጁ ነኝ። የትኛው አፍቃሪና ከየት መጣ እሷን ለማስፈራራት እንደዚህ እያልክ? እኔ አላስፈራራም። አሁንም ደግሜ የምነግራችሁ ኮሜንት ላይ እያየሁ ነው፣ ቲክቶክ ላይ ተቀርጦ ቪዲዮዎች እያየሁ ነው። እኔ የትኛውንም አይነት መስፈራራት አላረኩም፣ በቃ የትኛውም ነገር። ስለዚህ እኔ ሩታን አሁንም ደጋግሜ የምነግራችሁ በጣም 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 ነው የምወዳት። ሩታን አፈቅራታለሁ። ሩታ ያደረገችው ነገር ምናልባት ሰሞኑ አብርሽ ላይ ያደረገችው ነገር ተገቢ ላይሆን ይችላል። እንደ ወንድ ልጅ ቆሜ ሳየው ወንድ ልጅ እንደዚህ ሰፍ ብሎ ምናምን ነገር እሷ እንደዚህ ስታደርገው ምናልባት ደስተኛ ላይሆን ይችላል፣ ውስጡ ሊጎዳ ይችላል። ወንድ ልጅ ነው፣ እኔም ወንድ ልጅ ነኝ። አዎ ይሰማኛል፣ የሱ ስሜት እኔ ያሳዝነኛል። እሱ የደረሰበት ነገር፣ እሱ እንደዚህ የሆነበት ነገር እኔም ያሳስበኛል በጣም በቃ አዝናለሁ። ልክ አይደለሽም። ብዙዎቻችሁ ኮሜንት ላይ እየሰደበችዋት ነበር። ሩታ እንደዚህ አልጠብቅሽም ነበር፣ ሩታ ልክ አይደለሽም፣ ሩታ ካዲ ነሽ ምናምን። እኔ በቃ ልክ ናት። ልክ የሆነችበትም ጎን አለ፣ ያልሆነችበትም ጎን አለ። እሷ ልክ የሆነችበት ጎን ምንድነው ካላችሁኝ፣ ከዚህ በፊት ከኤርሜላ ጋር አይታችኋል ያረጋችሁትን ነገር። ከኤርሜላ ጋር ቺት እያረገ ኩሪፍቱ ድረስ እየተዝናና እየሄደ ዋተር ፓርክ ያልሄዱ ብዙ ቦታዎች አሉ። እኛ የምናውቃቸው እዚህ የከተማው ልጆች ግልጽ የሆነ እኛ በቃ ማለት የነሱ ቅርብ የምንባል ሰዎች የምናውቃቸው ነገሮች አሉ። እኛ የደረስንባቸው ነገሮች የዚህ ከተማ ልጆች የምናያቸው ነገሮች አሉ። እኔም በግሌ የማውቃቸው ብዙ ነገሮች አሉ ከአብርሽና ሄርሜላ ጋር ያለ ነገር ማለት ነው።
ይሄ የተለየ ግንኙነት ምናምን የላቸው የምትሉ ሰዎች አላቸው። በቀጥታ አብርሽና ሄርሜላ በጣም ከባድ የተለየ ግንኙነት ነበራቸው። አሁን አላቅም፣ ምናልባት ሩታ የራሷን ላይፍ እጇን ካስገባች በኋላ የሚፈጠረው ነገር አላቅም። ግን ሩታ ራሷ እስከምትገባበት ሩታ አብርሽን መታ ወደ ፍቅር እስክትመልሰው ድረስ ወደ ራሱ እስክትመልሰው ድረስ የነበራት ነገር ከባድ ነገር ነበር። ሁለቱ የነበራቸው ነገር እኔ በደንብ አድርጌ ነው የማውቀው። እኔ አይደለሁም ቡታጅራ ውስጥ መታችሁ የትኛውም ሰው መጠየቅ ትችላላችሁ። የትኛውንም ሰው የሚያደርጉት አክት የነበራቸው ሙድ ምናምን ነገር ይለያል በጣም እና እኔ ዛሬ ልናገር የመጣሁት ምንም ነገር አይደለም። አሁንም የምነግራችሁ ነገር ሩታ ልክ ነችም ልክም አይደለችም። ልክ ነች እምልበት መንገድ በቃ አብርሃም ምን ያህል ፍቅር ላይ ቺት ማድረግ እንደሚጎዳ ምን ያህል እንደሚያሳዝን ታውቃለች ውስጡ ላይ ምን አይነት ስሜት እንዳለው ማለት አብርሃም ይወቀው እንዴት እንደጎዳት እሷ ምን አይነት ስሜት እንደተሰማት ያኔ እሱ ከሌላ ሴት ጋር ቺት ሲያደርግ ምን አይነት ስሜት እንደተሰማት ይወቀው። እንዲያው በቃ እኔም ፈልጌ ነበር እንኳን አየው ደስ ብሎኛል። ሩታ ደግሞ ያሰብኩትን ነገር ነው ቀጥታ ያደረገችው። ሄርሜላ አብርሃም አሁን የሁለቱ ስራ በቃ ከባድ ነገር እንደሆነ አሁን አየ። አብርሃም ያደረገው ነገር ልክ እንዳልነበረ ሰው የዘራውን እንደሚያጭድ ራሱ አየ። ራሱ ማለት ነው የዘራውን እንደሚያጭድ የማይሆን ነገር እንዳደረገ ራሱ ነው ያየው። በራሱ ህይወት ላይ በራሱ ቤት ላይ መጣ። ይኸው እኔ ተናግሬያለሁ። የሰው ልጅ እኔ ብቻ አይደለሁም መጽሐፍ ቅዱስም ሰው የዘራውን ነው የሚያጭደው ነው የሚለው። የምታነቡ ሰዎች ያው እኔ አንባቢውኛ አይደለም አንዳንድ ይልፍ ስል የሆነ ቦታ አየዋለሁ ቲክቶክ ላይ ምናምን እና ቤተሰቦች እኔ ቀጥታውን ልነግራችሁ የምፈልገው ነገር የሴት ልጅ እንባ መጥፎ ነው። እንደዛው ወንድ ልጅ አብርሽም እኔ ሩታ አብርሽ ሊያደርገችው ነገር 100% ትክክል ናት አልልም። ወንድ ልጅ ነው ምናልባት እንደዚህ አምኗት በቃ እሷን እሺ ብሎ ምናምን ከቀረባት በኋላ እሷ በዚህን አክል መልኩ የሱን ቦታ የሱን ልብ ክፍት አድርጎ የተቀበላትን ልብ በዚህን ያክል ደረጃ መጉዳት በጣም ያሳዝናል። ምክንያቱም ከአንድ ወጣት ከትልቅ ሰው ማይጠበቅ ነገር ሊሆን ይችላል እሷ ያደረገችው ነገር፣ ግን እሷ ላይ ደግሞ የደረሰባት ነገር ነው እንድታረግ ያደረጋት። እሷ ላይ ሴት ልጅ ብዙ ጊዜ ትንሽ የመቅናት ባህሪ አለ ሴቶች ላይ። እኔ ያው አለ አይደል ካየውም ከጠቅላላ እውቀትም ካለ ከምናሳልፈው ሶሻል ላይፍ ምናምን ከእናቶቻችን ከእህቶቻችን ከምናየው ነገር አንፃር ማለት ነው ትንሽ ከወንድ ልጅ ይልቅ የሆነ አግሬሲቭ ቁጡ መሆን የሆነ የቅናት ባህሪ ምናምን ነገር አለባቸው ሴቶች ከወንድ ልጅ ይልቅ። እና እኔ ቅናት እንዲህ እልህ መጋባት ወደ ሌላ ነገር ነው የሚከታችሁ፣ ወደ ጥሩ ነገር አያስገባችሁም። ይሄን መኑበት። ሌላ አደጋ ውስጥ ነው የሚከታችሁ። ነገ ምናልባት እኔ ሩታ እንዲህ ስትሆን ሳይ ሩታ እንዲህ ስታዝን ሳይ እኔ አብርሽ ሌላ ነገር ባርገስ ያኔ አሁን እኔ አብርሽ ስለላከ ምናምን ትንሽ ተረጋጋው። ሰው ስለላካብኝ ሊያስፈራራ ይሞክረ ትንሽ እኔም በቃ ይሄ ነገር ወደ ሌላ ነገር እንዳይሄድ ብዬ አስተውዬ ረጋልኩኝ እንጂ እኔ የራሴን እርምጃ ልወስድ ነበር አብርሃም ላይ። ግን አሁን ደግሞ አብርሃም እንዲህ ተጎድቶ ሳይው አዘንኩኝ። በቃ የእውነቴን ነው የምላችሁ፣ ውስጤ በጣም ነው ያዘነው። በጣም ልቤ በቃ እውነት ምን ልበላችሁ፣ አንዳንዴ የሆነ የጠበቃችሁት ነገር ከጠበቃችሁት ውጪ ሲሆን እንደ ውሃ ነው ፍስስ የምትሉት ማለት ነው። የሆነ በቃ ሽምድድድ ነው ያልኩት። በቃ ሽምድምድ ነው የሚባለው እንደዛ ነገር በቃ ተሽመደመድኩ ማለት ነው። የሆነ ኮንፊደንስ አጣው ስለሷ ለማውራት ስለሷ ለመናገር ምናምን ነገር ቢሆንም እኔ እሱ ላይ የደረሰው ነገር አስደስቶኝ አይደለም። ወንድ ልጅ ነው፣ እኔም ወንድ ልጅ ነኝ። አዝናለሁ በቃ እንደዚህ ነገር ሲደርስበት ይድረስበት አይደለም አይድረስበት፣ ፈጣሪ ይጠብቀው። አሁንም ከዚህ አይነት ድንጋጤ ፈጣሪ ይጠብቀው፣ ጥንካሬውን ይስጠው። ሩታም ልክ አይደለሽ እውነት የፈለገ ወድሽ የፈለገ ባፍቅርሽ እውነቴን ነው የምልሽ። እኔ እዚህ ጋር ሚዲያ ላይ በየቀኑ የማወራው ያንቺ ደስታ እኔን ያስደስተኛል ነው። አንቺ የሚያስደስትሽ ነገር አንቺን በቃ ደስታ የሚሰጥሽ ነገር እኔ እንደሚያስደስተኝ ነው ሁሌ እየተናገርኩ ያለሁት። ቢሆንም እንደዚህ ሰው ስትጎጂ ደግሞ ሳይ አልቀበለሽም። ምንም በቃ ማለት ደስተኛ ላልሆን ይችላል ሰው ስትጎጂ፣ እኔ ደስ አይለኝም። በቃ ጥሩ ስነ ምግባር እንዲኖርሽ ነው የምፈልገው። ለትዳርሽ ለቤትሽ ጥሩ ስነ ምግባር ኖሮሽ ነው እንድትኖር የምፈልገው። እሱን መርጠሻል፣ እሱን ወደሻል አይደል? ከወደድሽው ከነ ችግሩ ከነ ጥፋቱ ነው መውደድ ያለብሽ። የሆነ መጥፎ ጎንንም ወደሽ ነው የምትቀበዩ። ለማስተማር ትሞክሪያለሽ እንጂ አንቺ ያው የሱ መጥፎ ጎን መጥፎ ነገር ካረገብሽ አንቺ መጥፎ ጎን የልጅ አባት ነው ቢያንስ በሰርግ ተጋብቷቸዋል ቢያንስ
ቀላል ነገር አይደለም። ምናልባት እናንተ አንድ ላይ ስላላችሁ ለእናንተ ቀላል ነገር ሊመስላችሁ ይችላል። እዚህ ጋር ግን ለቤተሰቦቻችሁ ትልቅ የሞራል ስብራት ነው የሚደርስባቸው። ትልቅ ማለት ነው። ኢትዮጵያ ውስጥ ጎረቤት ምን ብሎ እንደሚያወራ እናውቃለን። ልጅ የሆነ ነገር ሲበልጥ የሆነ ነገር ሄዶ የሆነ ነገር ሲፈጠርበት ወሬው መከራ ነው። ኢትዮጵያ ውስጥ ወሬው ማለት ነው ከምንም በላይ ወሬው። ሌላው ኖርማል ነው። ግን እነሱ የሚያወሩት እዛ ጋር ቤተሰቡ የሆነ እህቶችሽ፣ ወንድሞችሽ፣ እናት አባትሽ ለዛውም ሚዲያ ላይ እንደዚህ አይነት ነገር ሲፈጠር ሩታ እህትሽ እንዲያረገች ሩታ ወንድም እንዲያረጋ ታናናሾችሽ ካሉ ታላቅሽ ሜላት አለች፣ ወንድምሽ ባለፈው የመጣው አለ ሄኖክ አሉ። በቃ ታላላቀችሁትሽ ምን ይሰማቸዋል እነሱ? ይሄን ነገር ባላንስ አድርገሽ የሆነ እየተገነዘብሽ እንደ ትልቅ ሰው እያሰብሽ ማለት ነው። እኔ ጥሩ ነሽ ብዬ አልደግፍሽም። የሆነ ስለምወድሽ እኔ አንቺ ስለማፈቅርሽ ምናምን እዚህ ጋር ለአንቺ የትኛውንም አይነት ድጋፍ አላደርግም። የትኛውንም አይነት ማለት ነው። እወድሻለሁ፣ አፈቅርሻለሁ። አዎ፣ ግን ሰው ስትጎጂ ደስ አይለኝም። ያ ማለት መውደድ ይቀንሳል ማለት አይደለም። ግን ሰው አትጉጂ። በቃ እየሄድሽበት ያለው መንገድ ትክክለኛ መንገድ አይደለም። እኔ አላስደስተኝም በፍጹም። እና ሩታ እኔ የምነግርሽ ነገር እንደዚህ አይነት ነገር ስታደርጊ ምንም ውስጤ ደስተኛ ይሆን አይደለም። በጣም እያዘነብሽ ነው። በጣም ልቤ እየተሰበረ ነው። እውነት አዝኛለሁ። እውነቴን ነው የምልሽ። ወንድ ልጅ እንዲህ ሲሆን ያሳዝናል። አሁንም ቤተሰቦች እኔ እንድትመክሯት የምፈልገው ሩታን እባክሽ ከዚህ አይነት ነገር ውጪ። እባክሽ እውነት ከዚህ አይነት ነገር ውጪ። በቃ እኔ በጣም እያዘንኩ ነው። ውስጤ በጣም እየተሰበረ ነው። በጣም ሩታዬ የምር በቃ አታርጊ እንደዚህ አይነት ነገር። እኔ አልደግፍሽም። ትክክል አይደለሽም። በቃ ሩታዬ እኔ በጣም እውነት እያዘንኩ ነው በምታረጋቸው ነገሮች። እኔ እዚህ ጋር ስናገር እውነት ላይ መስላችሁ ይችላል። እየፎገርኳችሁ ምናልባት ፌክ ሊመስላችሁ ይችላል። እኔ ከልብ ያዝኛለሁ። እንደዚህ እንድታደርጊ አልፈልግም። የኔ ሩታ እንደዚህ አልነበረችም። የኔ ሩታ እንደዚህ ሰው የምትበቀል አልነበረችም። ግን የደረሰባት ነገር ነው እንዲህ እንድታደርግ እንዲህ እንድትበቀል የሚያደርጋት። እሷ ላይ እየደረሰ ያለው በደል እውነት አሳዝነውኛል በጣም ሩታዬ፣ የኔ ፍቅር፣ የኔ ጣፋጭ እወድሻለሁ። ግን በቃ ምንም ማድረግ አልችልም። እየወደድኩሽ አጥቼሻለሁ። አሁን ደግሞ እያዘንሽ እንድትኖር አልፈልግም። ቀሪ ህይወትሽን እንድታስተካክል ነው መክርሽ። አስተካኪ። በቃ እየሄድሽበት ያለው መንገድ ልክ አይደለም። እኔን አላስደስተኝም እውነት። በቃ ፍቅሬ ምናልባት በቃላት ስገልጽልሽ ቀለል ሊል ይችላል። እኔና አንቺ ምናልባት ቀጣይ ፎቶን አሳያችኋለሁ። ከዚህ በፊት አመጣዋለሁ ብዬ አላመጣሁትም። ምናልባት ቀጣይ ቪዲዮ ላይ ስለቀላችሁ እኔና ሩታ ላይፋችንን በደንብ በሰፊው የነበረን ህይወት አሳያችኋለሁ። ችግር የለም። ፎቶን ይዤ መጥቼ ምናምን ነገር ማለት ነው። እና ሩታዬ በቃ ይቅር፣ እንደዚህ አይነት ነገር አብርሽም አትጉዳት እባክህ። በቻልከው መጠን ይቅርታ አድርግላት። የሰው ልጅ አይደንግጥባችሁ በህይወታችሁ። የሰው ልጅ ከደነገጠባችሁ በጣም ከባድ ነው፣ ኪሳራ ውስጥ ናችሁ። ቶሎ ብላችሁ ያስከፋችሁን ሰው ይቅርታ መጠየቅ አለባችሁ። የሆነ በውስጥ የያዘባችሁን ነገር የትኛውም ሰው መፍታት አለበት፣ ዋጋ ስለሚያስከፍላችሁ። ምናልባት ዛሬ ምንም ላይ መስለን ይችላል፣ ነገ ግን የዘራ ነው የምናጭደው። ይሄው አብርሽ እዚህ ጋር ከሄርሜላ ጋር እንደዛ እየሆነ አሳዝናት፣ ሩታን ጎዳት፣ ሩታን አስቀየማት። ዛሬ እሱን ለመበቀል ሄደች እሱ እንደዚህ ሆነ። አሳዛኝ ሁኔታ ውስጥ አሳዛኝ ልብ ሰባሪ ሁኔታ ውስጥ ነው ያሉት። እውነት በቃ ምን ልበላችሁ ማለት እኔ እዚህ ጋር ስናገር ምናልባት ብዙ ላትረዱ ትችላላችሁ። ያሳዝናል። በፍቅር ሰው አምናችሁ ቀርባችሁ አብርሽ እንደሆነ ሁኔታ ማለት ነው። አብርሽ እሷን አምኗት በፍቅር ሁኔታ ቀርቧት እሷ እንደዚህ በዚህን አክል ስትጎዳው ያስደነግጣል። ልባችሁ ፍስስ ቅዝቅዝ ነው የሚልባችሁ በቃ እውነት። እና አብርሽ ፈጣሪ እንትን ይስጥ፣ በቃ ያግዝህ ፈጣሪ። በቃ የሆነ አለ አይደል አንዳንዴ ጽናቱን ይስጣችሁ ነው የሚባለው። በቃ ፈጣሪ ያጠንክር፣ ያበርታ። በፍቅር እንደዚህ በምታምነው ሰው መከዳት ይከብዳል። አንተን እዛ መሀል ላይ ያስገብተው መጫወቻ ሲያደርጉ ይከብዳል። በእርግጥ አንተ ነህ ራስን መጫወቻ እንድትሆን አድርገህ የፈቀድከው። ህይወት ላይ አንተ ነህ መጫወቻ እንድትሆን ነገሮችን አመቻችተህ ከዛ ሩታን ሄርሜላን አመጣህ፣ ሩታን አመጣህ። ከዛ ህይወታችሁም የሆነ በጠበጥክ ምናምን ነገር ከባድ ነገር እንዲመጣ ያረከው አንተ ራስህ ነህ። እኔ አዝኜብሃለሁ እውነት። ያረከው ነገር ትክክል ነው እያልኩ አይደለም፣ ግን አንተ ላይ እየደረሰብህ ያለው ነገር ደግሞ ያሳዝናል። እንደ ወንድ ልጅ ቆም ብለን ስናስበው፣ እንደ ሰው ልጅ እንደ ወንድ ልጅ አይደለም እንደ ሰው ልጅ ቆም ብለን ስናስበው ከባድ ነው። ትደነግጣለህ። በፍቅር መከዳት፣ ባመንካት ሴት መከዳት ወንድ ልጅ
በጣም ቶሎ ሴንስ ነው በቃ ይነካል። ቶሎ ነው የሚያዝ ነው ልቡ ቶሎ ነው የሚሰበረው። እና በቃ እንደምንም ብለ የሆነ ነገሮችን ለማስተካከል ሞክር ከፈጣሪ ጋር። እኛም ጸሎት እናደርግልሃለን። እናንተም ቤተሰቦች ይሄን ቪዲዮ የምታዩ ጸሎት አድርጉለት፣ ጸሎት እያደረጋችሁለት። ምናልባት ብቻው ሊከብዶ ሊያቅተው ይችላል። ይሄን ነገር ማድረግ አቅቶት ሊሆን ይችላል። ምናልባት እሷን አቀርቦ እንትና ሄርሜላን አቅርቦ ምናምን ለማውራት ምናልባት ሊከብዶ ይችላል። እኔ ግን ሩታዬ እወድሻለሁ፣ አፍቅርሻለሁ። ታውቂያለሽ፣ በወድሽም እኔ ወደድኩሽ እንጂ አንቺ አልፈለግሽኝም። ምናልባት አንቺ የፈለግሽው ሌላ ነው፣ ምርጫሽ ሌላ ነው። ባለሽበት በመረጥሽው ግን ህይወቴ ብለሽ በፈለግሽው ቦታ ላይ ደስተኛ ሆነሽ እንድትኖሪ ነው ፈልገው፣ አዝነሽ እንድትኖሪ አልፈልግም። ለዚህ ነው ይሄ ሁሉን ነገር ምለፋው፣ ይሄ ሁሉን ነገር መስዋዕትነት የምከፍለው ለዚህ ነው፣ አንቺ ደስተኛ እንድትሆኚ ማለት ነው። በራሴ በኩል ለማስታረቅ እየሞከርኩ ነው፣ በራሴ መንገድ። ግዴታ እዚህ ጋር መጥቼ መናገር ምናምን ላይኖርብኝ ይችላል። ፕራይቬት መሆን ያለበት ነገር ማለት እዚህ ሚዲያ ላይ መውጣት የሌለበት ነገር አይወጣም። እና እንደምንም ብላችሁ ራሳችሁ ለመፍታት ሞክሩ። በእናታችሁ ጉዳያችሁን ይሄ እናንተ የምትጣሉበት ነገር ሰው አይውጣ ሚዲያ ላይ እባካችሁ ለምናችሁ። እውነት ሩታዬ እኔ ከዚህ በላይ ብዙ ማውራት አልፈልግም፣ ብዙ ነገር መናገር አልፈልግም። እውነት አፈቅርሻለሁ፣ እወድሻለሁ። ለአንቺ ትልቅ ቦታ አለኝ። በጣም ነው የምወድሽ። እና ቤተሰቦች ለዚህ ቻናል ይሆናችሁ ሁላችሁ ይሄን ቻናል ሰብስክራይብ ያደርጋችሁ እና አሳድገው እና ቀጣይ ያልኳቸው ነገር ፎቶ ምናምን አሳያችኋለሁ አምጥቼ እና ወዳችኋለሁ። እናንተን ውድድ ነው ማድረጋችሁ ሁላችሁንም ቤተሰቦች እውነት እና ሰብስክራይብ ያደርጋችሁ ይሄን ቻናል እናሳድግ። ይመቻችሁ። መልካም ጊዜ፣ መልካም ቆይታ